የአዲስ አበባ ገቢዎች ቢሮ በገቢና አጠቃላይ በንግድ ስርዓቱ የተከናወኑ ዋና ዋና ስራዎች፣ ተግዳሮቶችና የታዩ ክፍተቶች ዙሪያ በወረዳ በክፍለ ከተማና በማዕከል ደረጃ ከግብር ከፋይ ማህበረሰብ ጋር ሰፊ ውይይት ማካሄዱ የሚታወስ ነው። በዚህ ውይይትም በግብር ከፋዩ ማህበረሰብ በርካታ ሀሳቦችና መፍትሄዎች ተነስተዋል። በእነዚህ የውይይት መድረኮች ላይ የተነሱ ሀሳቦችም ተሰንደው ለገቢ ሰብሳቢ ሰራተኞችና ከፍተኛ አመራሮች ለውይይት ቀርበዋል። ሰነዱን መነሻ በማድረግም ከአዲስ አበባ ገቢዎች ቢሮ ከፍተኛ አመራሮች ጀምሮ በተለያዩ ቅርንጫፎች የሚገኙ ፈጻሚ ሰራተኞች ሀሳብ እንዲሰጡበትና በግብር ከፋዩ በኩል ያሉ ሀሳቦችን እንዲገነዘቡ ማድረግ ተችሏል። ከወረዳ ጀምሮ በተካሄዱ ውይይቶች የንግዱ ማህበረሰብ የሚያነሳቸው በርካታ ጥያቄዎች አሉ። በየወረዳው የነበሩ ውይይቶች፣ በክፍለ ከተማ የነበሩ ውይይቶች የከተማ አስተባባሪ ኮሚቴም ተከፋፍሎ አዝማሚያውን ሲከታተል ሲገመግም የነበረበት ሁኔታ ነበር። አብዛኛው የንግዱ ማህበረሰብ ከሚያነሳቸው ችግሮች ውስጥ ጎልቶ የሚታየው የግብር አሰባሰብ ስርዓቱ ላይ ያሉ የአገልግሎት አሰጣጥ ችግሮች፣ ከብልሹ አሰራር ጋር የተያዙ ችግሮችን በምሬት ያነሳል። ያንን መቀየር የሚችል ኃይል ቢኖር ከማንም በላይ እዚህ ቤት ያላችሁ አመራሮች ናቸው። የተጀመረው የቁጥጥር ስራ ፍትሃዊነቱ ባረጋገጠ መንገድ ከሌብነትና ከብልሹ አሰራር በጸዳ መንገድ ተጠናክሮ መቀጠል አለበት። ይሄን ዳይሬክሽን ወደኋላ የሚመለስ ነገር የለውም። ቁጥጥሩ መጥበቅ ነው ያለበት። ስናጠብቀው ግን ውስጡ ያለውን ብልሽት እናጽዳ። ከአገልግሎት ጋር ተያይዞ ያለው ችግር ሰፊ ችግር ነው። የዚህ ዋናው ችግር ምንጭ ምንድነው ከተባለ የአገልጋይነት መንፈስ ያለመኖር ነው። የተሳሳተ ውሳኔ ከወጣ የተሳሳተ ውሳኔ ለግብር ከፋይ እየታወቀ ይሰጣል። ውሳኔውን የሰጠው አካል ይሄ ውሳኔ የሰጠው ተሳስቼ ነው፣ የቀረበልኝ መረጃ ትክክል አይደለም፣ በዚህ ምክንያት ያወጣሁት ውሳኔ ነው ብሎ ውሳኔውን አምጥቶ ማስተካከያ በሚደረገው አካል ማስተካከያ ከማድረግ ይልቅ ለግብር ከፋይ መስጠት ነገር ይታያል። አንዱ ችግር የአገልጋይነት መንፈስ ያለመኖር፣ እኔ ነኝ የሚመለከተኝ እኔ ነኝ ያለ ማለት ወደ ሌላ አካል መግፋት ትክክል አይደለም። በዚህ ቅድም እንደተነሳው የተጠያቂነት ነገርም አለመኖር አለ። ለምንድን ነው የሚገፋው? እኔ መፍታት ያለብኝ ነው፣ ይህን ባለማድረግ ተጠያቂ ነኝ የሚል ነገር አለመኖር ይታያል። ኦዲት ላይ በከፋ መንገድ ነው የተነሳው። በከፋ መንገድ ከፍተኛ ምዝበራ አለ። ኦዲት ስራ ላይ ይሄ ነው የተነሳው በከፍተኛ መንገድ። ድርድሩ በተጨባጭ አለ የምን የተነሳው። ስለዚህ እዚህ ቤት ያላችሁ መጀመሪያ የኦዲት ስራ ሂደት አስተባባሪዎች የዚህ ተጠያቂ እናንተ ናችሁ። መጀመሪያ እናንተ ናችሁ የመጀመሪያ ተጠያቂ። ቀጥሎ የሚመጣው የብራንቹ የታክስ ዘርፍ ኃላፊ ተጠያቂ ነው። ሌላ ሰው የሚሰጠው አይደለም። ስለዚህ ከኦዲት ስራችን ጋር በተያያዘ ያለው ድርድር፣ ሌብነት፣ ብልሹ አሰራር በስፋት በሁሉም አካባቢ በሁሉም ብራንች አለ። ፈትሹ ይሄንን። ከግብር ከፋዮች ጋር ያለ ጤናማ ያልሆነ ግንኙነት ነው የስራችን እንቅፋት የሆነው። ታክስ አሰባሰብ ላይ እንቅፋት ሆኖብናል። አገልግሎት አሰጣጥ ላይ እንቅፋት ሆኖብናል። ከአንዱ የገመገምነው ይሄ ነው። ይሄም መገለጫው ለስራችን የተወሰነ ስራ የተወሰነ ኤሪያ ላይ ለመስራት ስንንቀሳቀስ አስቀድሞ ከዚህ የሚሰጡ መረጃዎች አሉ። ግብር ከፋዮች ዘግተው ነው የሚጠፉት። ዛሬ እዛ አካባቢ ያሉ ሞሎች ላይ እንሰራለን ብለን ስናስብ በርከት ያሉ ሱቆች ዘግተው ይጠፋሉ። ለ3 ቀን እዚህ ስራ አለ፣ ለ2 ቀን እዚህ አካባቢ ስራ አለ፣ በዚህ ነው የሚሰሩት ሲባል ግብር ከፋዮች ንግድ ፍቃዳቸው ሱቃቸውን ዘግተው ሲጠፉ ለኛ ለክትትልም ለቁጥጥርም ለስራም ተቸግረናል። ለዚህ አንዱ ከወረዳዎችም ጋር የተግባባ ነው። እንደኛም ስራ ክፍል እየተግባባ ነው ያለ ነው። ተከታታይነት ያለው ክትትል ብናደርግ ግብር ከፋዩ ከኛ ሊሰወር አይችልም። ቢዘጋ 1-3 ቀን ነው። ይሄ ምክንያት ሊሆን አይችልም። ይሄን ተሻግረን ዴይሊ ክትትል ማድረግ አለብን።
ከውስጥ ያለውንም ደግሞ ማረም አለብን ነው። አሰራሮችን በአግባቡ ከመጠቀም አንፃር ሬዚስታንስ አለ። ይሄ በግልጽ መውሰድ አለበት። በተለይ ወደ ታች ለማውረድ በአግባቡ አለመቀበል አለ። ከፈጻሚ ወደ ፈጻሚ ሲወርድ ተቀብሎም በአግባቡ ደግሞ ወደ ውጤት አለመቀየሮች አሉ። ስለዚህ ይሄንን በልኩ መውሰድ አለበት። ለምሳሌ ወደ ስርዓቱ ያልገቡ ተጨማሪ እሴት ታክስ፣ የደሞዝ ገቢ ግብር በየጊዜው ወርዳል። አሰራሮቹ የተጀመሩ ነገሮች አሉ። ቅድም ወንድሜ ከኢንተለጀንስ ባናሳ ልክ ግን አይደለም፣ ውጤት አላመጣንም። እንደዛ ክፍተቶች መውሰድ አለብን። የመረጃ ማጥራቱ እንቀበላለን፣ ጋፖች ሊኖሩ ይችላሉ። ከ366 ውስጥ ግን ሁሉም የቆዩ ስለሆኑ አይደለም። አንዳንዶች ላይ በቁርጠኝነት ሰርተ ወደ ስርዓቱ ስላልገባ ነው። እነኞቹም እንደ ክፍተት ወስደን መስራት ያስፈልጋል። ሌላ ደሞዝ ገቢ ግብር እነታየም ከሲስተምም ተለይቶ አክቲቭ የሆኑት ወደ ስርዓቱ መግባት አለባችሁ ተብሎ ተለይቶ የተሰጠን አለ። የተወሰነ ጀምረናል፣ መስራት ጀምረናል። እሱ ላይም ይቀረናልና እንደ ክፍተት ወስደን እንደዛ ነገሮችም ማስተካከል ያስፈልጋል። የስነ ምግባር ክፍል በተመለከተ አሁን የምናነሳው እዚህ ቤት ያላችሁ የስነ ምግባር መከታተያ የስራ ሂደት አስተባባሪዎች ዋና መስሪያ ቤት ጨምሮ ስራችሁን በአግባቡ እየሰራችሁ አይደለም። ባለፈው ከኔ ጋርም ገምገመናል። ይሄ ሁሉ ብልሽት፣ ይሄ ሁሉ ችግር የስነ ምግባር መከታተያ ክፍል ለኛ አይን ሆኖ ፈልፍሎ እያወጣ መታገል አለበት። የት ነው ያለው የስነ ምግባር መከታተያ ክፍሉ? ደላላው በየብራንቹ እንደፈለገው ሲሆን እዛ ያለ ሰራተኛ በድፍረት አካውንት ከመሳቢያ እያወጣ ሲሰጥ የስነ ምግባር መከታተያ ክፍል የሚባለው ምን ይሰራል? ይህንን አነፍንፎ አውጥቶ ማይታገል ከሆነ ምን ያደርጋል? የስራ ክፍል ለምንስ ተደራጀ? ይህን ጠይቃችሁ መልስ ማግኘት አለባችሁ እናንተ። በመርካቶ ቁጥር 2 ቅርንጫፍም መነሻ ሰነዱን ለውይይት በማቅረብ ተጨማሪ ሀሳቦች፣ ማብራሪያ የሚያስፈልጋቸው ጥያቄዎችና በቀጣይ በየደረጃው ትኩረት ሊሰጥባቸው ይገባል ተብሎ የሚታሰቡ ጉዳዮች ከሰራተኞች የተለያዩ ሀሳቦች ተነስተው ውይይት ተካሂዶባቸዋል። ሴክተር ላይ እንዴት ነው እየተገለጹ ያሉት? ከዚህ ስለ መውጣት ምንድን ነው ማድረግ ያለብን ተብሎ የተቀመጠውም ላይ በተጨባጭ ከነዚህ ችግሮች መውጣት እንዴት ነው ልንችል የምንችለው የሚለውን ታሳቢ አድርጎ 3 ነገሮችን ማዕከል መሆን አለበት ማለት ነው። ችግሮቹን ማየት፣ ምንጮቹን መግለጽ፣ ከዛ እንዴት መውጣት እንችላለን ተብሎ የተቀመጠው በሰነዱ ነው ውይይታችን ማዕከል የሚያደርገው ማለት ነው። ስለዚህ በዚህ መነሻ ዋናው ጉዳይ መግባባት መፍጠር ከመሆኑ ጋር በተያያዘ መነሳት አለባቸው ብላችሁ የምታነሷቸው አስተያየቶች ስለሚያስፈልጉ ገንቢም ስለሆኑ ለቀጣይ ስራችን መሰረታዊ ስለሆኑ ሀሳባችሁ በደንብ ይፈለጋል ማለት ነው። እኛ አይደለንም እኮ ከስተመር ማለት እኛ ነን አይደል? ግብር ከፋዩን እየሰራንለት ያለ ነው። ስለዚህ በአሰራር የፈጠራናቸው ችግሮች አሉ በተጨባጭ። አሁን የገበያ ጥናቱን ሳነሳ በዚህ መልክ ፌርነሱ ጠፍቶ የተጎዳ ሰው አለ፣ የተጠቀመ ሰው አለ። ስለዚህ የአሰራር ክፍተቶቻችን ለችግር ይዳርጉናል ነው እና አሰራር ችግሮቻችን እየቀረፍን እያጠበብን መምጣት አለብን ነው። እኔ እዚህ ጋር ማንሳት የምፈልገው ሁሉም በሚነሳው ልክ ነው ችግሮቹ ያሉት ወይስ አይደለም የሚለው ነገር ባላንስ ማድረግ አለብን። ምክንያቱም ክብርት ካንቲባችን ሲናገሩ ሰጪ ባይኖር ተቀባይ አይኖርም ብለው ነበርና እውነት ነው። ሰጪው ለምንድን ነው የሚሰጠው? አንደኛ እዛ ጋር ሰጪው አልሰጥም ብዬ ያ ነገሮች እዛ ጋር ሊቋረጡ ይችላሉ። ሰጪው ለምንድን ነው የሚሰጠው? እኛ ጋር ያሉትን ክፍተቶች አይተን ያን ነገር ተቀብለን ማስተካከል አለብን ብዬ አስባለሁ። ጎጃም በረንዳ ላይ ከመጋዘን የሚወጡ እቃዎች አሉ። እነዛ ከመጋዘን የሚወጡት እቃዎችን ተቆጣጣሪዎች ጋሪ ሲገፋ ይዞ የሚወጣውን ሰራተኛ ከየት ነው የወጣው ብለው ሲጠይቁ እዛው ሜዳው ላይ በትኖባቸው ይጠፋል። ሱቁንም ላለማሳየት ማለት ነው። ይሄ ሁሉ ችግሮች የግብር ከፋዩ ደረሰኛ ለመቁረጥ ምክንያት ነው። ሶስተኛ ነገር ይሄን ሁላ ችግር የተነሳው እኮ ቁጥጥር በደንብ ስለተካሄደበት ነው። በተለይ ከህዳር ጀምሮ እስካሁን እንደኛ ክፍለ ከተማ 600 ምናምን ሰው ነው የተቀጣው።
እንደ አዲስ ከተማ ማለት ነው። ይሄ ሁላ እንትን አስተዳደራዊ ቅጣት ሲታከልበት ግብር ከፋዩ ብዙ ሮሮ ያሰማል። ይሄ ሀቅ ነው። ይህንንም ልንወስደው ይገባል። ከዚህ ከቁጥጥር ሰራተኞች ጋር ተያይዞ የሚቀርበው ክስ እኔ አንደኛ ይሄ ቅጣቱ 100,000 ብር የተባለው ነገር ራሱ በር ከፍቶላቸዋል የሚል እምነት አለኝ። ምክንያቱም እዛ አካባቢ ላይ 100,000 ብር ከሚቀጣ ምን ያክል ልስጥህ ነው? ይሄ ምንም ግልጽ ነው። የቤቱ ለአደባባይ እንትን የሚባል ነገር ስላልሆነ፣ ስለዚህ እዛ አካባቢ ላይ ምንድነው መደረግ ያለበት የሚለው ነገር ቢሰመር በጥሩ ይመስለኛል። የለም ብለን ልንል አንችልም። በከፍተኛ መልኩ የሚጮህ እንዳለ ከተማውን የሚያጫጫው አንዱ ይሄ ስለሆነ፣ ስለዚህ አካባቢ አንደኛ ቅጣቱ በጣም ተጋኗል። ሰዎችም ኮሽ ባለ ቁጥር ያው እንደሚቀጡ ስለሚያውቁ ይህንን ለማጫጫህ በሩ በጣም ቅርብ ስለሆነ ማለት ነው። የኛም ሰራተኞች ደግሞ በዛው ልክ ለመደራደር በር ከፍቶላቸዋልና እዛም ጋር የሚታረምበት ሁኔታ ካለ ጥሩ ይመስለኛል። ጉዳይ አስፈጻሚና ሂሳብ ሰራተኛ መጥቶ ቁጭ ብሎ ይናበብ ሁሉ ነገር ካደረገ በኋላ ውሳኔው ሊወጣ ነው ይሄ ነው ሲባል አይ ግብር ከፋዩ ይፈርም እኔ አልፈርምም እያለም እየተቸገርን ስለሆነ ግብር ከፋዩ መጥቶ ቀርቦ አይቶ የሚፈርምበት ሁኔታ ቢመቻች የሚል ነገር አለኝ። ሌላው ይሄ 7/5 አጠናክሮ መቀጠል ነው። እንግዲህ ግብር ከፋዮች በዛ እንዲያሳውቁ የሚለውን ነገር እኛ ክፍል ላይም አሁን ተለጥፈዋል፣ ስነ ምግባር አምጥቶ ለጥፈዋል። ስለዚህ ይሄን ነገር የማሳወቅ ሰፊ ስራ መሰራት አለበት የሚል ነገር ነው ያለኝ። ሌላው ከአቻ ፎረም ጋር በተያያዘ ተቀርጸው የተሰጡን አጀንዳዎች አሉ። በየጊዜው ከስነ ምግባርም አንጻር አጠቃላይ ስለ አሰራር አቻ ፎረም ላይ መደረግ ያለባቸውን ውይይቶች እነዚህን አጠናክሮ መቀጠል ያስፈልጋል። ሳይቆራረጡ ማድረግና መገነባቢያ መድረክ አድርጎ መሄድ ያስፈልጋል። በተመሳሳይ በአዲስ አበባ ገቢዎች የከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤትም ውይይቱ ተካሂዷል። በተደጋጋሚ የሚነሱ የግብር ከፋዮችን የግብር ፍትሐዊነትን ማስፈን ጥያቄዎች፣ ቅሬታዎች፣ የመልካም አስተዳደር ችግሮች፣ የአገልግሎት አሰጣጥና ብልሹ አሰራሮች ዙሪያ ሰፊ ውይይት ተካሂዷል። ትልቁ ችግር አሁን አገልግሎትን መሸጥ ጋር በተያያዘ አገልግሎት በክፍያ ነው አገልግሎት የምናገኘው። ስንመጣ በአግባቡ አገልግሎት እየተሰጠን አይደለም፣ በእጅ መንሻ ካልሆነ በስተቀር አገልግሎት እያገኘን አይደለም የሚል ነው በሰፊው እየተነሳ ያለው ማለት። ስለዚህ እነኚህን አጠቃላይ በከተማ ደረጃ የተነሱ ችግሮች ወደ እኛ ቅርንጫፍ ጽሕፈት ቤት ስንመልስ ምንድን ነው የምንመስለው? እኛስ ምኑ ጋር ነው ያለነው? እንዴት አድርገን ከነዚህ ችግር ውስጥ እንወጣለን የሚለው ላይ ሀሳብ አስተያየት ሰጥተን የጋራ አድርገን ቀጣይ የዶክመንቱ አካል እናደርግና የእቅድ እንደ እቅድ ይዘን ቀጣይ ከዚህ ችግር ውስጥ የምንመጣበት መንገድ እያየ የምንሄድበት ሁኔታ ነው የምንፈጥረው ማለት ነው። ከአገልግሎት አሰጣጥ አኳያ ያሉበትን ችግሮች ቀርፈን የግብር ከፋዩን ሳስፋይድ ማድረግ መቻል አለብን ማለት ነው። ስለዚህ ግብር ከፋዩ ዋና ዋና ያነሳቸው ጉዳዮች ላይ አሰራራችን ላይ መፈተሽና ያንን ውስጣዊ አሰራራችንን ደግሞ ማስተካከል መቻል ስላለብን ከኛ አንጻር ምን ይመስላል የሚለውን ወደ ውስጥ ገባ ብላችሁ ሀሳብ ብትሰጡበት ጥሩ ነው። አገልግሎት ላይ ሁሉንም ግብር ከፋይ በሚገባው አክብረንና ክብር ሰጥተን ነው ስናገለግል የቆየ ነው። ወደፊትም በዛ መልክ እንቀጥላለን ብዬ ነው ማምነው። ምክንያቱም ሁሉም ሰው ለከፍተኛ ግብር ከፋይ ቅርንጫፍ ጽሕፈት ቤት ይመጥናል ተብሎ የተቀመጠ ስለሆነ በዛ ደረጃ የራሱንም ክብር የግብር ከፋዩን ክብር በጠበቀ መልክ በስታንዳርዱ መሰረት አክብሮ ተከባብሮ አገልግሎት በመስጠት ላይ ያለ ነው ብዬ ነው ማምነው። ገቢ ቢሮ የሚሰራ ሰው ሁሉ ሌባ ነው የሚል አመለካከት ከውጭ አካል አለ። ከግብር ከፋዩ ብቻ አይደለም፣ ከሌላው አካል ሰራተኛ ገቢ የሚሰራ ሰው ሌባ ነው፣ ብር ያገኛል የሚል ከኛው ከመንግስት ሰራተኛ አካልም ከሌላም አለ። ስለዚህ ተገልጋዩ ችግር አለብኝ ከሚለው አንጻር በምናይበት ሰዓት ትልቁ ችግራችን የአመለካከት ችግር ነው። አሁን አመለካከታችንን ካላስተካከል እዚህ ገቢ ሰብስበናል ችግር የለብንም ብለን የሚሰጡን ስራዎች በአግባቡ የማናከናውን ሌላ ነገሮች የምናከናውን ከሆነ ደግሞ የሰራናቸው መልካም ስራዎች በእነዚህ በሚፈጠሩት ችግሮች ደግሞ ስማችንን ሊያጠፋ ይችላል።
ሶሻል ሚዲያው ላይ እዚህ ላይ ጠንክሮ መስራት አለበት ብዬ እንደ ሀሳብ የማቀርበው ነገር ገቢያችን ለሀገራችን መሆኑን የማያውቁ ሰዎች አሉ። ብዙዎቹ በኪሳችሁ ነው የሚገባው፣ በግላችሁ ነው የሚገባው፣ ለአመራር ይከፋፈላሉ ብለው በአመለካከት ደረጃ የሚያስቀምጡ ብዙዎች አሉ። እኔ ካሁን በፊትም ወረዳ ስሰራ ስለነበረ ይህ አመለካከት ያልተቀረፈ በጣም ብዙ ጊዜ ተከትሎን የመጣ ነገር ስለሆነ ሶሻል ሚዲያው ላይ የሆነች ጊዜ ተሰጥቷት የኮሪደር ስራውን ሌላም ነገር ይሄ ግብር የምንከፍለውን ነገር ምን ላይ እንደሚውል ብናስረዳቸው የሚያስረዳ የራሱ የሆነ ጊዜና ገደብ ተሰጥቶት የሚሰራ ቢሆን ደስ ይለኛል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ስም በመልካምነት ሲነሳ እንደምንኮራ ሁሉ የአሰራር ክፍተቶች መስተካከል አለባቸው ተብሎ ከግብር ከፋዮቻችን ከደንበኞቻችን የተሰጡ ሀሳቦች ካሉ ወስዶ ማረም ማስተካከል የኛ ግዴታ ነው። ያው ግብር ከፋይ ማለት የምንሰጠውን አገልግሎት የሚመዝን የሚያይ ውጤት የሚሰጥና መታረም ያለባቸው ነገሮችም ካሉ አስተያየት የሚሰጥ ንጉሳችን ነው። ከዛ ጥሩ ነገሮች አሉ ተብሎ የተወሰኑትን አጠናክረው ማስቀጠል ነው። መስተካከል አለባቸው የሚባሉ ነገሮች ከመጡ ወስዶ ማስተካከል፣ ማረም፣ ብልሹ አሰራርም ሌብነትም ካለ ወስዶ ማየት ውስጣዊ ማድረግ አለብን ብዬ አምናለሁ። እንደ ግል አብዛኛው የተሰሩ የልማት ስራዎች ማህበራዊ ኢኮኖሚያዊ ፋይዳ ያላቸው የምገባ ማዕከሎች፣ የጤና ሴክተር ላይ የተሰሩ ሰፋፊ ስራዎች፣ በስፖርት ማዘውተሪያ ላይ የተሰሩ ሰፋፊ ስራዎች፣ የኮሪደር ልማቶች በጣም ሂውጅ የሆነ ኢንቨስትመንት በከተማዋ ላይ ኢንቨስት ተደርጓል። ከተማዋም ከሚመደበው በጀት ኦልሞስት 74 ከመቶ አካባቢ አሁን ላይ ካፒታል በጀቱ እኛ ከግብር ከፋዩ የሰበሰብነው ገንዘብ ነው ማለት ነው። ስለዚህ ልክ ግብር ከፋዩ ካንተ የሰበሰብነውን ገቢ ዝም ብለን አላባከን ነው ያዋልነው የልማት ስራ ላይ ነው፣ ይኸው ተመልከቱት ብላ አሳይተናቸዋል። ግብር ከፋዮችም እጅግ በጣም ሳትስፋይድ ሆነዋል። ድሮ የምንሰበሰበው ገቢ ምን ላይ ነው የሚውለው የሚል ጥያቄ ነበራቸው። አሁን ላይ ከዛ አኳያ 100% ከዛም በላይ ምላሽ ተሰጥቷል። በዛ ደረጃ ሳትስፋይ ሆነዋል። ከእቅድ ጀምሮ በደንብ ተጠንቶ ሲወርድ እቅዱን ተግባራዊ ለማድረግ የሚያስችል የሰው ኃይል አለን ወይ? ፓራራሊ ይህን እቅድ ለማስካሄድ ያለው ጊዜ በቂ ነው ወይ? እንደ ኦዲት የሚለውን ነገር በደንብ መፈተሽ አለበት፣ ለወደፊትም ቢሆን ማለት ነው። ምክንያቱም ሩጫ የሚመጣው ከዚህ ጋር ተያይዞ ስለሆነ ማለት ነው። ከዛ ውጭ ምናልባት መጨመር ያለበት ብዬ የሚያስበው ምናልባት አደረጃጀቱ ጋር ተያይዞ እንደ ስራ ሂደት ትንሽ በልኪ የሆነው ስራ ሂደት በሁለት የሚሆንበትን መንገድ ቢታይ። ምክንያቱም ውሳኔዎች ይፈረማሉ። ኤቭሪ ኦዲት ፍሎው መታየት ካለበት በአንድ ስራ ሂደት ያው ካለው ጫና አኳያ አድሬስ ላለማድረግ ይቻላል። ስለማይቻል 15 ቡድን 16 14 ቡድን አንድ ስራ ሂደት መምራት 100 ሰው መምራትና ከዛ ግማሽ መምራት እኩል ስለማይሆን እሱ አካባቢ አደረጃጀቱን እንደ ኤልቲኦም እንደ መካከለኞችም ከዚህ በፊትም የተነሳ ነገር ስላለ እሱን ቢካተት መዋቅሩም አለ አደረጃጀቱም አለ። ከኛ ላይ የሚጠበቁ በተሰጠን ተልእኮ ልክ ግብር ከፋዮቹን የማጽዳት ስራ በቀጣይነት ምንሰራ ይሆናል። ይሄኛውን አጠናክረን የምንሄድበት እንደሆነ ይዛችሁ እንድትሄዱ ነው። ሌላ ከአደረጃጀት ጋር ተያይዞ የተነሳው ያው ቢሮ ኃላፊነት ወስዶ የተለያየ አደረጃጀቶችን የማስፋት ስራ እየተሰራ ነው። ለተለያየ ጊዜ ስልጠኖች ይሰጣሉ። እዚህ ቤት ብዙ የስልጠና ችግር የለብንም። ነገር ግን ሰልጠነን የመጣንን ሰዎች ስልጠናውን እያሰፋን ነው ወይም ብለው መጠየቅ ያስፈልጋል። ብዙ የአሰልጣኞች ስልጠና ተሰጥቷል ባለፈው ዓመት ላይ። ያ አሰልጣኞች ስልጠና ታች ወርዷል ወይ?
ወይስ የሰለጠነው ሰውየው ጋር ነው የቀረው የሚለው ሁላችንም ራሳችን መጠየቅ አለብን እንጂ ብዙ ስልጠኖች ተሰጥተዋል። ይህ ስልጠና በቂ አይደለም፣ ቀጣይ በተቋም ደረጃ ተጠናክሮ መሄድ አለበት የሚለውን ነገር እንዳለ ወስደን አንድ ነባር ሰራተኛ ከአዲስ ሰራተኛ ጋር ተጣምሮ አዲስ ሰራተኛን የማብቃት ኃላፊነት ነባሩ ሰራተኛ ላይ አለ ማለት። ይሄ ጎን ለጎን የምንማማረው ነገር ካላሳደግን በስተቀር የውጭ የምንጠብቀው ስልጠኖች ብዙ ውጤታማ ልንሆን አንችልም። ትልቁ ነገር ግን በተለይ ከአደረጃጀት ጋር አደረጃጀት መዘርጋት ሪፎርምን ስራ ላይ እንዲውል ማድረግ መልካም ነው። ትልቁ ነገር ግን ተጠያቂነት መኖር አለበት። እኔ ተጠያቂነት መኖር አለበት የሚለው ደንብና መመሪያ የገቢ ቢሮ በዚህ ክፍተት የለውም። እነዛን ነው ተግባራዊ ማድረግ አለብን። ተጠያቂነት ካለ እያንዳንዱ ተጠያቂ የሚሆኑበትን ደረጃ ደግሞ በምናሰፍንበት ሰዓት እነዚህ አሁን ያየናቸው ችግሮች ሊወገዱ ይችላሉ። የእኛም ስም በዚሁ መልክ ሊሻሻልና ሊጠናከር ይችላል ነው። ግብር ከፋዮችን ያመላልሳሉ ብዬ ያየኋቸውን ጉዳዮች ሳነሳ በዚህ በሴግሜንቴሽን ምክንያት የስራ ግብርና ጡረታ አንድ ብራንች ላይ፣ ሌላ ደግሞ የኪራይ ገቢ ግብር ካለው ሌላ ብራንች ላይ እንዲከፍል ተደርጎ ግብር ከፋይ የአዲስ አበባ ግብር ከፋይ ሆኖ በየብራንቹ የሚመላለስበት ሁኔታ ይታያል። ይሄ እንደ ከተማ አስተዳደራችን እንደ አዲስ አበባ ላይ የሚስተናገድ ግብር ከፋይ አንድ ቦታ ላይ መስተናገድ አለበት፣ በየብራንቹ መመላለስ የለበትም። ይሄ አንድ ክፍተት ነው። እንደ ስራ ክፍል አንድ ማነሳው የመዋቅር ለውጦች ቢደረጉ፣ ለምሳሌ አንድ ስራ ሂደት ነው ያለን፣ 14 ቡድን ነው ያለው እዚህ ቅርንጫፍ። ገቢዎች ሚኒስቴርን አይተን ከሆነ በአንድ ስራ ሂደት ስር ማክሲመም 3 or 4 ቡድን ነው ያለው። አትሊስት የብልሹ ስራ ሂደት በቅርበት ሊድ ሲያደርግ ቡድኖችን ኦዲተርን በቅርበት ሊድ ማድረግ ይችላል። ብልሹ አሰራሮችንም ትሬስ ማድረግ ይችላል ኢዝሊ። ስለዚህ እነዚህ የመዋቅር ለውጦች ማስተካከያዎች ቢደረጉ አንድ ለሶሉሽን ይሆናል ብዬ አስባለሁ። የሚመጡ ከግብር ከፋዩ ላይ ብዙ ጊዜ የሚላኩ ጉዳይ አስፈጻሚዎች አሉ። ስላመጡት መረጃ በቂ መረጃ ሳይኖራቸው መጥቶ ምን ይዞ እንደመጡም ማያውቁ አሉ። ለመረዳት በምንችለው ጥረት አድርገን ከያዙ ሰነድ በመረዳት በተቻለን መጠን አስተናግደን ለመላክ ነው ጥረት የሚደረገው ብዙ ጊዜ። በዚህ ሁኔታ ላይ ግን መረጃውን የያዘውን ሰነድ ማስተናገድ የሚፈልገውን ክፍል ቀጥሎ ማስተናገድ የሚፈልገውን ባለሙያ አካባቢ ለመድረስ በጣም አስቸጋሪ ነው የሚሆነው። ጠይቆም ቢሆን ተነግሯቸውም ቢሆን በቂ መረጃ ይዞ መምጣት አለባቸው። የሚመጡት ጉዳዩን ለማስፈጸም የሚመጡት ወክለውም የሚመጡ ሰዎች በቂ መረጃ ይዞ ቢመጡ አገልግሎታችን ለማሳለጥ በአጭር ጊዜ ወይም በአጭር ሰዓት ውስጥ አስተናግደናቸው እኛም ቀጣይ ስራዎቻችን ላይ እንድንገባ ሊረዳን ስለሚችል ግብር ከፋዩም አካባቢ እነዚህ ነገሮች ትኩረት ሰጥቶ ቢያዩት ቢያስተካክሉት የሚል ሀሳብ ለማንሳት ነው። ብልሹ አሰራር ሲኖር ከውስጣችን አይወጣም ወይ ከግብር ከፋይ ጋር መስማማት ሲያቅት በውጭ አካል የሚወጣ ነው እንጂ እዚህ በእኛ በኩል ወጥቶ የምናየው የለም። መስማማት ሲያቅት ነው በውጭ ተይዞ የሚመጣው። የትም የምንገፋው አይደለም። አስተሳሰባችንን አርመን ለቀጣይ ታቅበን መልካም አገልግሎት መስጠት ከኛ ይጠበቅብናል እንጂ ወዴትም የምንገፋው አይደለም። አገልግሎት አሰጣጥ ላይም ብልሹ አሰራር ላይም የሚታዩ ጉዳዮች ናቸው። ስለዚህ መጀመሪያ እኛ እንደ ኦዲተር ወይ እንደ ገቢዎች ባለሙያ ወይ እንደ ገቢዎች ኦፊሰር እኔ ከዚህ መውጣት አለብኝ ብሎ ማሰብ። ከዚህ ብልሹ አሰራር በግለሰብ ሲወጣ በቡድን ይወጣል። ኤቭሪ ኢንዲቪጁዋል ከዚህ ይሉጣ። ተሳስቶም ገብቶበት ከሆነ ሌት ሚ ስቶፕ ሰምሄር የሚለውን ስታንድ መያዝ ያስፈልጋል። ኦብቪየስሊ አመለካከት ሲቀየር ኤቭሪቲንግ ይቀየራል። ስለዚህ ጀስት ኮንቲኒየስ የሆነ ትሬኒንግ ብቻ አይደለም፣ ምንም ሰው ስለነገረው ብቻ ሳይሆን ሰው ለራሱ ከሆነ ስህተት ቦታ ነበርኩኝ ከዛ መውጣት አለብኝ የሚል ስታንድ ሊይዝ ይገባል።
ዲዩሪንግ ዛት ታይም ኤቭሪባዲ ኮሙሌቲቭሊ እንወጣለን ነው። የገቢ እቅድ ከማሳካት አልፎ ፍላጎቱ ከዛም በላይ ስለሆነ ልዩ ጥረት በማድረግ ከላይ እስከታች ያላችሁ አመራሮች ተቀናጅታችሁ በመስራት ከእቅድ በላይ ማሳካት የምንችልበት ሁኔታ እንድትፈጥሩ የከተማ አስተዳደሩ ይጠብቃል። ከተማ አስተዳደሩ ብዙ ስራዎችን ሰርቷል። ህዝቡ አድናቆት አለው። ለዚህ ግን ደግሞ ደጋግሞ የሚያነሳው አገልግሎት አሰጣጣችሁን አልቀየራችሁም፣ ይሄን ማስተካከል አልቻላችሁም ነው እያለን ያለው። ይሄን የአገልግሎት አሰጣጥ ችግር፣ ይሄን የሌብነትና ብልሹ አሰራር ችግር ማንም ሊፈታው አይችልም። እዚህ ቤት ያላችሁ አመራሮች ከላይ እስከታች ያላችሁ ተቀናጅታችሁ በሀገር በህዝብ ወገንተኝነት ስሜት ተነሳስታችሁ መቀየር የሚያስችል አቅም ፈጥራችሁ ወደ ተግባር ብትገቡ መሰረታዊ የሚባል ለውጥ ማምጣት ይቻላል። የሰላም የፍቅር የአብሮነት ከተማ አዲስ አበባችን በእኛ ለኛ ትልማ በእውቀት የታነጸ ትውልድን ለመፍጠር ጋንም ይደገፋል በትንሽ ጠጠር ለአገር ታማኞኜ ሳደርግ የኔን ድርሻ ለወገን ለትውልድ አለኝ ማስታወሻ መብቱን ግዴታውን አውቆ ለተረዳ ውዴታ ነው ግብር ከቶ አይደለም ምዳ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሕፃናት ልጆቿን እንደ እናት መግባ ትኑር አዲስ አበባ እንደ ስሟ አብባ ግብር ከፋዩ ነው የአገር ባላደራው የከተማን ውበት መልኳን የሚሰራ መንገድ ትምህርት ቤት ሆስፒታል ሲሰራ እንዳኖርኩ አውቃለሁ የራሴን አሻራ ከዘመኑ ጋራ አብሬ ዘምኝ ክብር ከፍላለሁ ለቃሌ ታምኜ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ሁሉን ያየሁባት የኩራት ማማዬ ለመኖሪያ ምቹ ትሁን ከተማዬ ለኔው ትሰጣለች ከራሴው ሰብስባ እንደዚህ ነውና ሀገር ሲገነባ ማየት የናፈቀው ሀገሩ በልጽጋ ግብር ለአገር ክብር ይላል ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን ማየት የናፈቀው ሀገሩ በልጽጋ ግብር ጥሩ ዜጋ ትጽጋ ንጹህ ትሁን ትፍካ መዲናችን ግብር ለአገር ክብር እንበል ሁላችን